ሰላም ሰላም ቤተሰቦች የወርቅ ሁኔታ መረጃን ይዘንላችሁ መጥተናል። በተጨማሪም ደግሞ የወርቅ ዋጋ አፕዴት የሆነ መረጃን ይዘናል። እንግዲህ በቅርቡ በከፍተኛ ሪከርድ በሚባል ደረጃ የወርቅ ዋጋ በከፍተኛ ሁኔታ መጨመሩ የሚታይ ነው። በተለይ ደግሞ ባለፉት 12 ወራት ውስጥ በከፍተኛ ሁኔታ ጨምሯል። በከፍተኛ ሁኔታ ጨምሯል ስትል ምን ማለት ነው ካላችሁኝ ደግሞ ከ50% በላይ ጭማሪ ነው። በፊት የነበረበት ፐርሰንት በካራት ማለት ነው። በዚህ አንድ ዓመት ጊዜ ውስጥ በ50% ይህ እንግዲህ ከፍተኛ ጭማሪ ነው። በእኛ ሀገር ብቻ ሲሆን በዓለም አቀፍ ደረጃም ይሄ ከፍተኛ የሆነ ጭማሪን አሳይቷል ማለት ነው። እንግዲህ በዚህ ቪዲዮ ላይ የምነግራችሁ የዛሬን አፕዴት የሆነ በኢትዮጵያ በተለይ ወርቆች ከ14 ካራት ጀምሮ እስከ 24 ካራት በስንት እየተሸጡ ይገኛሉ የሚለውን መረጃ ይዤላችሁ መጥቻለሁ ማለት ነው። እንግዲህ በዓለም አቀፍ መረጃዎችን በምንመለከትበት ሰዓት ላይ በ24ቱ አንድ ወቄት የሚባለው 24 ካራት ወርቅ ማለት ነው በኪሎግራም ከ4300 $፣ በላይ ማለት ነው እየተሸጠ የሚገኝበት መረጃ አለ ማለት ነው። ነገር ግን ለዚህ ለዓለም አቀፍ የወርቅ ጭማሪ እንዲሁም ደግሞ በሀገራችን ውስጥ እየታየ ላለው የወርቅ ጭማሪ ምክንያቶች ምንድን ናቸው የሚለውን እስኪ እንመልከትና ዛሬ ስላለው ደግሞ የወርቅ ገበያ ቀጥሎ ማሳያችሁ ይሆናል። ከዛ በፊት ግን ለዚህ ዩቲዩብ ቻናል አዲስ ከሆናችሁ በዚህ ዩቲዩብ ቻናል ላይ የሚተላለፉትን ወቅታዊ የሆኑ የወርቅ እንዲሁም ደግሞ የምንዛሪ ተያያዥ መረጃዎችን እየተከታተላችሁ ሰብስክራይብ ሳታደርጉ አትውጡ። በቻላችሁት መጠን ሰብስክራይብ ከማድረግም ባለፈ እንግዲህ ለሌሎች ሰዎችም ሼር እንድታደርጉ እያደረጋችሁ ያላችሁትንም በዛው እያመሰገንኩ አሁን ምክንያቶቹ ምንድን ነው የዋጋው መጨመር የሚለውን እንመለከታለን ማለት ነው። የመጀመሪያው ትልቁ ምክንያት እንግዲህ የጂኦፖለቲካ ውጥረት ነው። በዋናነት እንግዲህ አለመረጋጋት ካስከተለው መካከል ወርቅን እንግዲህ እንደ አስተማማኝ የሆነ መጠባበቂያ ንብረት ተደርጎ በብዙሃን ዘንድ እንደሚወሰድ ይታወቃል ማለት ነው። ነገር ግን እየተከሰቱ ያሉት የዓለም አቀፍ ውጥረቶች በተለይ ደግሞ የኢኮኖሚያዊ ስጋቶች ኢንቨስተሮች በተለይ ደግሞ ወደ ወርቅ እንዲሄዱ አድርጓል ማለት ነው። ምክንያቱም በተለይ በዶላር ላይ እምነትን መያዝ እጅግ በጣም አስኪ የሆነበት ሁኔታ እንዳሁን ጊዜ የለም። ብዙ ሰው እየመረጠ ያለው ዶላርን ከመያዝ ይልቅ ወርቅን መያዝ ነው ማለት ነው። ሌላው ሁለተኛ ነገር ደግሞ ምንድነው የአሜሪካ ዶላር ኢንተረስት ሬቱ በጣም ቀንሷል ማለት ነው። በአሜሪካ ፌዴራል ሪዘርቭ የወለድ ተመኖች ሊቀነስ ይችላል የሚለው ግምት እንግዲህ ከፍተኛ የሆነ መልኩ የወርቅ ፍላጎትን እንዲጨምሩ ካደረጉት ምክንያቶች አንዱ ነው። ሌሎች ደግሞ ምክንያቶች አሉ እንደዚሁ የዲዶላራይዜሽን እንዳለ ሆኖ ማለት ነው። የማዕከላዊ ባንኮች ግዢ ይሄ በዓለም አቀፍ ደረጃ ስንመለከት እንግዲህ ብዙ ማዕከላዊ ባንኮች አሁንም ከፍተኛ የሆነ ወርቅ በመግዛት ላይ ይገኛሉ። የእኛን ሀገር የናሽናል ባንክ ኦፍ ኢትዮጵያን ጨምሮ ማለት ነው። እንግዲህ መቼ እንደሚያቆም አይታወቅም። ይህ ጭማሪ ይቀጥላል የሚል ከፍተኛ የሆነ ትንበያ አለ ማለት ነው። አሁን 4300 የነበረው አንዱ ኪሎ ግራም ወርቅ እስከ $5000 ይደርሳል የሚል ትንበያ አለ ማለት ነው። በቅርብ ጊዜ ይወርዳል ወይስ ይጨምራል የሚለውን እንግዲህ በቻናላችን ላይም ትመለከቱታላችሁ ማለት ነው። እኛም በየወቅቱ ይለዋወጠውን ይህንን የወርቅ ዋጋ በየዕለቱ ይዘንላችሁ እንመጣለን። የዛሬውንም የወርቅ ዋጋ እንድትመለከቱ እጋብዛለሁ። ላይክ ይደረግ። እንዲሁም አዲስ ከሆናችሁ ሰብስክራይብ በማድረግ አሁን ቀጥታ ወደ ዛሬው ውሎ እንሄዳለን ማለት ነው። በአሜሪካ ዶላር እንዲሁም ደግሞ በኢትዮጵያ ብር የምነግራችሁ ይሆናል። አብራችሁን ቆዩ። እሺ የምንጀምረው ከ14 ካራት ይሆናል። የዛሬው መረጃ እንደሚያመለክተው ከሆነ ባለ 14 ካራቱ ወርቅ በኢትዮጵያ ብር በ11879 ከ23 እየተሸጠ ሲገኝ በአሜሪካ ዶላር ደግሞ 79 ከ47 የአሜሪካ ዶላር ነው በመሸጥ ላይ የሚገኘው። ባለ 15 ካራት ደግሞ በአሜሪካ ዶላር 85 ከ15 ሲሸጥ በኢትዮጵያ ብር ደግሞ 12727 ከ75 እየተሸጠ ነው የሚገኘው። 16
ካራቱን ስንነግራችሁ ባለ 16 ካራቱ የወርቅ ንጽህና ደረጃ 60% የሚባል ነው። ይሄ በአሜሪካ ዶላር 90.82 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ 13576 ከ27 እየተሸጠ አለ ማለት ነው። ሌላኛው የወርቅ ካራት ደግሞ ወደ 17 ካራቱ ይወስድናል። ባለ 17 ካራቱ በአሜሪካ ዶላር 96.50 እየተሸጠ ሲገኝ በኢትዮጵያ ብር ደግሞ አንዱ ካራት በ14424 ከ75 እየተሸጠ ነው የሚገኘው። ቀጥሎ በአውሮፓ እንዲሁም ደግሞ በአሜሪካ ግዛቶች እጅግ በጣም ተወዳጅና ተመራጭነትን ያተረፈው ባለ 18 ካራቱ የወርቅ ደረጃው 71 ነጥብ እጅግ በጣም ጠንካራ በተለይ ደግሞ ለጆሮ እንዲሁም ደግሞ ለጣት ቀለበት ተመራጭ የሆነው 18 ካራቱ በኢትዮጵያ ብር 15273 በግራም እየተሸጠ ነው የሚገኘው። በአሜሪካ ዶላር ደግሞ 102 ብር ከ17 ነው በምሽጥ ላይ የሚገኘው። ባለ 19 ካራት ውስጥ ካላችሁኝ ፒዩሪቲ ሊቭሉ 77.08 ነው። በአሜሪካ ዶላር 107 ከ85 የአሜሪካ ዶላር ሲሸጥ በኢትዮጵያ ብር ደግሞ 16121 ብር እየተሸጠ ይገኛል ማለት ነው። ሌላኛው ካራት ብዙም እምብዛም ታዋቂ አይደለም፣ ነገር ግን ከፍተኛ የሆነ የወርቅ ንጽህና አለው። 82 ንጽህና ነው የወርቅ ንጽህናው ማለት ነው። በአሜሪካ ዶላር 113 ከ53 ይሸጣል። ይህ ባለ 24 ካራቱ በኢትዮጵያ ብር ደግሞ 16970 ከ33 ነው በምሽጥ ላይ የሚገኘው። እጅግ በጣም ከፍተኛ ተወዳጅነት ያለው በጣም በቀላልነት እንዲሁም ደግሞ በጣም የሳሳ ከመሆኑ የተነሳ ውብ የሚባለው የወርቅ ካራት 21 ካራቱ ነው። ይህ 21 ካራት በኢትዮጵያ በ17818 ከ85 በግራም እየተሸጠ ሲገኝ በአሜሪካ ዶላር ደግሞ በ119 ብር ከ20 እየተሸጠ ይገኛል። ተመልካች አድማጮቻችን እየተከታተላችሁ ያላችሁት የዛሬን የጥቅምት 9 የ2018 የወርቅ ገበያ ከብሔራዊ ባንክ ያገኘነውን እየነገርናችሁ ነው የምንገኘው። እንግዲህ ይህ ዋጋ መነሻው የብሔራዊ ባንክና አካባቢው ባለው የሱቆች እንዲሁም መደብሮች መሸጫ ነው ማለት ነው። ነገር ግን ወደ ሌሎች ሱቆች በምትሄዱበት ሰዓት ላይ የዲዛይን እንዲሁም የጥገና የተለያዩ ጭማሪዎችን በመጨመር እንግዲህ ለወርቅ ለሀብል የሚፈልግ እንደ ሀብል፣ ለቀለበት የሚፈልግ እንደ ቀለበት፣ ለጆሮ የሚፈልግ ለአምባር የሚፈልግ እንደ ፍላጎታችሁ የሚጨምሩትም የጥገና የተለያዩ አይነት ወደ የምትፈልጉት አይነት ዲዛይን የመቀየር ወጪው ከፍ ሊያደርገው ይችላል ማለት ነው። ይሄ ግን እንደ መነሻ በግራም የተቀመጠ ዋጋ መሆኑን እንግዲህ ልብ እንድትሉ እንፈልጋለን። ሌላኛው ካራት 22 ካራቱ ነው። ይህ ባለ 22 ካራቱ በአሜሪካ ዶላር 124.88 የአሜሪካ ዶላር ሲሸጥ በኢትዮጵያ ብር ደግሞ 18667 ከ37 ነው በምሽት ላይ የሚገኘው። ሌላኛው ካራት ፒዩሪቲ ሊቨሉ 95.73 የሆነው ፒዩሪቲ ሊቨል በአሜሪካ ዶላር 130 ከ56 እየተሸጠ ሲገኝ በኢትዮጵያ ብር ደግሞ 19515 ከ89 ይሸጣል ማለት ነው። ሌላኛውና የመጨረሻው የዛሬው ምንዛሪያችን የሚሆነው ባለ 24 ካራቱ ነው። ባለ 24 ካራቱ በአሜሪካ ዶላር 138 ከ23 ገብቷል። ይህንን የዛሬውን አፕዴት የሆነ መረጃ እንድትይዙልኝ እፈልጋለሁ። ምክንያቱም የዛሬው ለነገው መነሻ ስለሚሆን ነው። ነገ እንግዲህ የሚሆነውን አብረን እንመለከታለን። ይሄ ባለ 24 ካራቱ በኢትዮጵያ ብር እየተሸጠ የሚገኘው በ20364 ነው ማለት ነው። በተመሳሳይ ትላንትም ዛሬም የነበረው ዋጋ እጅግ በጣም ተመሳሳይነት አለው ማለት ነው። ነገር ግን ከአርብ ጋር የተያዘው ዋጋውን በምትመለከቱበት ሰዓት ላይ በቻናሉ ላይ አለ፣ እሱም መመልከት ይቻላል ልዩነት እንዳለው ማለት ነው። በቀጣይ ደግሞ ነገስ ምን አይነት የሆነ የዋጋ ተመን ይወጣላቸዋል የሚለውን የነዚህን ካራት የወርቆቹን ካራት ማለት ነው የምንመለከት ይሆናል። እስከዛው ሰላም ሆኑ እያለን ለሌሎች መረጃዎች እንዲሁ ቻናሉን ሰብስክራይብ፣ ሼር ማድረግ አይረሳ። መልካም ጊዜ